አልጨረስኩም። እኔ ጠርቼሽ ልትሄጂ አትችይም እየነገርኩሽ ነው። ማንሽና ፍቅር? እሺ ፍቅር ምንድነው ሀሳብሽን? አይ ቲንክ ጨርሽ መሰለሽ። ፍቅር ነኝ። ፍቅር ብትሆኝ ፍቅር ማነች? ፍቅር የሰውን ባል የሰውን ፍቅረኛ ባል የምትል ሴት ፍቅር ተይ እንጂ ፍቅር ነኝ። በጥፊ ነበር ሩታ ማለት በቃ በርግጫ በያት። የእውነቴ ነው። ከግርግዳ ጋር እሷ ማላተም ነበረ። እቺ ጉርንጭላ እዛው እንዳከበርንሽ እንድትቆይ ለምን አትፈልጊም? እኔ ማርያም እውነቴን ነው። የልጅ እናት ነሽ፣ ጀግና ነሽ፣ ቆራጥ ነሽ ብዬ አድንቅሽ ነበረ። ግን ዛሬ እንደዚህ ሲያረግሽ ማለት ነው በጣም ነው የወረድሽብኝ። እግዚአብሔርን ፍቅር የምትባይ ሴትዮ ማለት ነው ሺህ ጊዜ ማለት ነው ጋይስ፣ ሺህ ጊዜ ለዩቱብም ቢሆን ራሱ ማለት ነው። እኔ አሁን ይሄ ነገር ወዴት እየሄደ እንደሆነ አልገባኝም። የሰውን ክብር እንደዚህ ያወረድሽ ክብርሽን ልትጠበቅ ወይ ደግሞ ልትከበሪ አትችይም። ጋይስ እናንተ ደግሞ ቪዲዮ እስከ መጨረሻ ድረስ ማዳመጥ እንዳትረሱ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግም እንዳትረሱ። የምር እንዴት እንዳናደደች ማለት ነው። በፊት ሄርሜላ ማናት ሩታ ሄርሜላ እንዳስታረግ ነበር የምናደደው። አሁን ግን እቺ ጉርንጭላ ድመት የሆነች ማናት ፍቅር ነኝ የምትባለው ሴትዮ እንደዚህ እኔ ፍቅር ነኝ ቁሚ፣ ኧረ እባክሽ አንቺ ቁመሽ ቅሪ ከፈለግሽ። አንቺ ማነሽና ምንድነሽና ነው ሰውን ቁሚ እኔ ካልፈቀድኩልሽ አትሄጂም አትንቀሳቀሽም የምትይ ማን ስለሆንሽ? አንድ 100 ኪሎ የሚያወጣ ዊግ ራስሽ ላይ ስለደረደርሽ ማነሽ? ምንድነሽ? ዊግሽን ወደዛ አድርጊ መጀመሪያ፣ ስታይልሽን ቀይሬ። ይሄ ማን ነው ንዑል ራሱ ባለፈው እኮ ከግርግዳ ጋር ሊያላትምሽ ነበር ፀጉርሽን እንትን እያለ። ላስጠነቅቅሽ ነው። ያቺኛውም ስልክ ስለዘጋችብኝ ነው እንጂ ሁለታችሁንም ነበር ማግኘት የፈለግኩት። ግን አንቺን ስጠራ ተከታትላችሁ የምትመጡ መስሎኛል። አልመጣችሁም። ከፈለግሽኝ ከኔ ጋር ችግር ካለብሽ ከኔ ጋር መግጠም ትችያለሽ። ገባሽ? አልደረስኩብሽም። ከአብርሃም ጋር ነው የሆንኩት። አብርሃም ደግሞ የሚፈልገውን መርጧል። እኔ አንቺ ጋር የሆነ ነገር መፍጠር ከፈለኩኝ ብቻዬን እበቃሻለሁ። ይሄም ማለት ፍቅር አድርሱልኝ። ኦኬ አንቺ ማለት ነው አንቺ ጉርንጭላ ልንገርሽ፣ እቺኛዋ ምናምን አይደለም ስሟ፣ ሄርሜላ ንግስቷ መልከ መልካሟ የዋህ ትባላለች ያለች ያቺኛዋ። ኦኬ ሄርሜላ ማለት ምን ማለት እንደሆነ ደግሞ ሰርች አድርጌ አንቺ ደነስ ደንዝዝ ማለት ነው። ወይኔ ጋይስ ተሳደብኩ። እኔ ስድብ አልወድም እና ያቺኛዋ አይደለም ስሟ። እና ደግሞ ሲቀጣጥል ደግሞ አንቺን አይደለም አብርሃም እንደ የልጁ አባት ነው። ሲቀጥል ደግሞ ሴት ስለሆነች ለሄርሜላ እወድሻለሁ አፈቅርሻለሁ ብሎ ቀለበት ካደረገላት በኋላ ምክንያቱም ሩታም እኮ ለመከራከርም ራሱ የሚመቻት እኮ አንድ ሴት ጋር ሲሆን ነው። አሁን ከማን ጋር ትጣላ? ከማን ጋር ትከራከር? አይመችም በቃ። ምክንያቱም እስቲ አስቡት ጋይዝ፣ ከፍቅር ጋር ትጣላ ወይስ ከሄርሜላ ጋር ትጣላ? እስቲ እንዴት ታርግ? ስለዚህ አሁን ማስመለጥ ያለባት ሩታ ከዚች ድመት እጅ ነው። ኦኬ ከዚች ድመት እጅ ከወጣ በኋላ ወደ ሄርሜላ ከተመለሰ በኋላ ከዛ በኋላ ደግሞ ከኛ ጋራ እኛና ሩታ ደግሞ እንፋጠጣለን። አሁን ለማፋጠጥም ኦር ደግሞ አብርሃምን የኔ ካልሆነ ለማለትም ግዴታ የት መሆን አለበት? ሄርሜላ ጋር መሆን አለበት። አሁን ከኔ ጋር ሲሆን ምን ነው አንድ ሆናችሁ ምናምን ላልሽው ፍቅር ማለት ነው። ለዛ ነው መልስ እየመለስኩልሽ ያለሁት። እውነት ነው ሩታ ሁላችንም የምናውቀው ነው። ሩታ ጀግና ናት ስላችሁ አንዳንዴ ግን ስታናደኝ አይደለችም። ምክንያቱም ያው ብዙ ስህተቶች አለ፣ ሩታ መሰራቸው ስህተቶች አሉ። እሱ እንዳለ ሆኖ ግን መቼ የሆነ የበፊት ቪዲዮ ቲክቶክ ላይ ሲዘዋወር አይቼ ነበር። እኔም ራሱ ቪዲዮ ሰርቼበታለሁ። ስታላጥምሽ ነበር፣ ከግድግዳ ጋር ስታጋጭሽ ነበር። አንቺ ንፋስ ራሱ ይበቃሻል አይደለም ሩታ ማለት ነው። ኦኬ ፍቅር ገብቶሻል? አዎ። ስለዚህ አብርሃምን ትለቂያለሽ አትለቂም? ትለቂያለሽ አትለቂም? አንቺ ሴትዮ ትለቂያለሽ? ልጅሽን በስነ ስርዓት ታሳድጊያለሽ አታሳድጊም? እኛ የፍቅር ጀማ ፋሚሊ ደግሞ አለን። አንቺን ከግርግዳ ጋር እናናትብሻለን። ኦኬ አዎ። አለበለዚያ ፍቺው፣ ልጁን ፍቺ በቃ ከአብርሃም ህይወት ውጪ። ምንድን ነው? ምን ጉድ ነው ጋይስ? ምን ጉድ ነው? አልፋታለች
አልፋታ አሁን አንደኛ አግብተሽ ከአንዱ ስትፋችሁ ወደ አብርሃም ልትመለሽ ያምርሻል እንዴ? ለአንተም አንድ ልጅ አለ፣ እኔም አንድ ልጅ አለ። አንድ ላይ አድርገን እናሳድጋለን። ተይ እንጂ አላልሽም? ደነዝ። አረ ወይኔ ፈጣሪ ቀርበለኝ ነው ያልሳደብ ሞክሪኝ እኮ ማንንም የለቃቀምሽ አትላኪብኝ። ብቻዬን እበቃሻለሁ። አንቺ አትሰሚም እንዴ? ልድገምልሽ፣ ብቻዬን እበቃሻለሁ። አሁንም ብቻዬን ስለምበቃሽ ነው የመጣሁት። ስነ ስርዓትሽን ካልያዝሽ ስነ ስርዓትሽን እንድትይዢ በደንብ አድርግሻለሁ። አይ ካልሽ ደግሞ እኔ ከዚሁ መጀመሪያ አያቀተኝም። እኔ ለሩታ አርሱልኝ። ይኸውላችሁ የሩታ ወዳጆች ማለት ነው፣ ለሩታ ንገሯት። እቺ ልጅ ማለት ነው ጋይስ ሳማ ነው የሚባለው ወይስ ሳምባ ነው? ስሙን አላውቀውም። እና አንድ ቀን ምን እንደምታደርጊ ልንገርሽ ሩታ። አሁን ፈስ ያለበት ዝላ አይችል የሚባል የለ ሰው ማንም ሰው ሳይልክባት ሰው አይለካ አስላክሽብኝ ምናምን ካለችሽ ምን እንደምታደርጊ ልንገርሽ ሩታ። የእውነቴን ነው። ሳማ የሚባለው አለ አይደለ? ግሪን ከለር ምናምን ያለው ድሮ እኛ እየተመታንበት አለ እና እሷን ቆርጠሽ በቦርሳሽም ውስጥ አድርገሽም በምንም በእጅሽም ይዘሽ መተሽ ማለት ነው ፍቅር የምትባለውን ሴትዮዋ ቁጭ ታደርገሽና በሻረ በሚሆን በምንም እስር አድርገሽ ከዛ በሳማ ማለት ነው እግሯን ይሄ ምላስ እንደዚህ የሚንጣጣ ምላሷንም እንትን ታያለሽ። ከዛ በኋላ በቃ ልኳን ስታስገባት ታገብርሻለች። አሁን ቁሚ፣ እኔ ሳልፈቅድልሽ አትሄጂም፣ እንደፈለግሽ አትናገሪም፣ አትቺ ምናምን። ማነሽ አንቺ? ማነሽና ነው እንደዚህ ሰው ላይ አፍሽን የምከፍቺ? ልጣጭ አልሳደብም፣ ግን ትንሽ ነው የምሳደበው። ያኔ ትንሽ ያኔ ጋይዝ ወሬም ላስ ከሌለው አያምርማ። ላስ መደረግ አለበት። እኔ በነገራችን ላይ እንዳልኳችሁ ነው፣ የምሬን ነው። በጀግንነቷ ፍቅር አሁን ከባለው አጋራ ላይክ ልክ እንደ ሩታ ከአብርሃም ዙራ እየሄደች አታለቅስም ነበረ። ግን አሁን ወደዚህ መጣችና ረበሸችኝ እንጂ አድናቂዋ ነበርኩኝ። ገባችሁ? ግን እኔ በሄርሜላ የመጣብኝ ሰው ምንም በሉት እቀየራለሁ። ምንም የፈለገ ቢመጣ እኔ ሄርሜላ ጋራ ስለሆነች ሩታውን ደስ ብሎኛል። ገባችሁ? እኔ በፊትም ሩታን አልጠላት። በቃ የሆነ ፎቶ አለ ላስገባላችኋለሁ። ጌታ እውነቴን ነው። እና ግን የምጠላው በምታደርጋቸው ነገሮች ነው። ያው ማለት አሁን ለምሳሌ አብርሃም እያደረገ ያለው ነገር ልክ እንዳልሆነ እንደምናገሩላ ሩታም ደግሞ ያኔ ልክ ሳቶ ስትቀር ልክ አልልሽም ማለት ኃጢአት አይደለም። ተረዱኝ። ኦኬ። እና እንደዛ ነው ውዶቼ፣ እኔ ፍቅሮች፣ የፍቅር ጀማ ፋሚሊ እንዲሁም የሩታ ቤተሰብ ፕሌስ ላይክ አድርጉ፣ ሰብስክራይብ አድርጉ። ከዚህ በኋላ አልሳደብም። መቃወም ካለብኝ ስነ ስርዓቴን ይዤ ነው መቃወማት፣ ሩታንም ቢሆን ምናምን እና ቤተሰብ ሁኑ፣ ተቀላቀሉኝ። እናንተ እኮ ቲክቶክ ላይ ትሳደባላችሁ። እኔ ሳስገባችሁ ከፍቅር ጀማ ጋር ታጣሉኛላችሁ። እኔ ከፍቅር ጀማ ጋር መጣላት አልፈልግም። ከፍቅር ጀማ እናንተ አትበልጡብኝም። ገባችሁ? እና አትሳደቡ። ፍቅር በፍቅር እንሆን። ፍቅር በፍቅር ሆነን ተከባብረን እንጨቃጨቅ። ለመጨቃጨቅም በስነ ስርዓት አንድ እንሆን። አሁን ወገቤን ጣጥቄ ከእናንተ ጋር ለመጨቃጨቅ ዝግጁ ነኝ። ስለዚህ ፕሊዝ ሰብስክራይብ አድርጉኝ፣ ኮሜንት ጻፉ፣ አበረታቱኝ፣ ከጎኔ ሁኑ ፕሊዝ። እና አሁን የምንቀጥል እስቲ እኔ አንቺ አልበቃም እንዴ? ለምንድነው ደግሞ ሌላ ሰው ልከው? ወይ ጉድ! ሌላ ሰው ልኬ ምናምን አራኔ ከመቀበል እኮ ትላንትና ሄርሜላ አስከተለሽ አመጭም። የእሱ ሀሳብ ስላለ ነው። ባይሆን አንቺ ብቻሽን ለምን አልመጣሽም ነበር? መች ለዛ መሰለኝ ለድብድብ ቢሆን እኮ ደግሞ ሄርሜላን ለምን ይዘሽ መጣሽ ለምትዩ ማለት ነው። ቆይ መልስ ሰጥሻለሁ። ጠብቂ፣ የትም እንዳትሄጂ ኦኬ። ሄርሜላን ለምን ይዛ እንደመጣች ልንገርሻ። አንቺ በየጎረቤትሽ እየዞርሽ ወር ደግሞ ስልክ እየደወልሽ ማለት ነው የሆነ ሰው ጋር እኔ ጋር ራሱ ደርሷል ያ ቪዲዮ ማለት ነው። ሩታ እንደዚህ እያደረገች ሄርሜላ እንደዚህ ናት፣ አብርሃም እንደዚህ ይላቸው ነበር ምናምን ብለሽ የብልግናሽን ጥግ እያሳየሽ ታዲያ ዝም ይበሉሽ እንዴ? እንደውም አንቺን ብቻ ጠርቶ ነበር ሄርሜላና ሩታ መግረፍ ያለባቸው። አንቺ መገረፍ አለብሽ። ምክንያቱም ገና አላደግሽም፣ ልጅ ነሽ። ልጅ ሆነሽ ነው ልጅ የወለድሽው። ገባሽ? እና ልጅነትሽ አልለቀቀሽም። ስለዚህ ለዛ ነው እንጂ አንቺ ፈርተሽ ምናምን አይደለም። አንቺ ግን ፈርተሽ ነው አብርሃምን ይዘሽ የመጣሽው። ዋጩ ስራ ፈቶናችኋል ማለት ነው። የኔን እያንዳንድ የሰውነት ክፍል እየለካችሁ እንትን የምትሉት ሶስት ሌላ ካወጭልኝ እንትን በቪዲዮ እያያችሁ ያው ስራ ፈት ስለሆናችሁ በቪዲዮ እያያችሁ ፍቅር ሴንቲሜትር ነው እያላችሁ ማለት ነው።
ቆንጆ ልንገርሻ፣ ስራ ፈትማ ማን እንደሆነ ይታወቃል። ሄርሜላ ሚሊዮን እንደሆነ የራሷ ስራ ያላት የተማረች የተከበረች ሴት ናት። ሩታም ያው ልጅ አሳዳጊ ናት። አንቺ ነሽ ይልቁን ስራ ፈት፣ የሰው ፍቅረኛ የሰው ባል የምትቀሚ ማለት ነው። አንቺ ነሽ ስራ ፈት እንጂ እነሱ አይደለም። እኔ አስረግጬ ልንገርሽ ማለት ነው ከገባሽ። ኦኬ። እና እንደዛ ነው ቤተሰብ ጋይስ። ግን የምር ይሄ ነገር መቼ ነው ማብቂያው? መቼ ነው እንደኔ ማብቂያው? የናፈቃችሁ አላችሁ? እስቲ ካላችሁ የእውነቴን ነው። የዚህ ድራማ መጨረሻ መቼ ነው? መቼ ነው ሩታ ማናት ሩታ አልኩኝ፣ ፍቅር የምትባሉ ሴትዮዋ ከኛ ህይወት የምትወጣ ማለት ከሄርሜላ ከሩታ ህይወት የምትወጣ? ያኔ ሩታ አሁን ከሄርሜላ ለሄርሜላ አብርሃም ትታለች ኦልሬዲ። እንደተውቹ ቁጠሩ። እንደዛ ነው የሚመስለኝ እንግዲህ አላቅም እኔ። እና መቼ ነው የምትወጣ? ኤኒዌይስ ጌታን የዛሬ ቪዲዮዬ ይሄን ይመስላል። እንግዲህ ማታ ደግሞ በአዲስ ቪዲዮ እንደምንገኝ ተስፋ አደርጋለሁ። ትላንትና ደክሞኝ ስለነበረ በደንብ አላወራሁበትም ትላንትናው ቪዲዮ ላይ፣ ግን ማታ በደንብ አሁንም አውርቻለሁ። ግን ጋይስ ግን እግዚአብሔር ምስክሬ ማለት ነው ማርያምን እንዴት እንደሚያደክም ታውቃላችሁ? ቪዲዮ መስራት በጣም እኮ ነው የሚያደክመው። ማርያም ከልብ በቃ እንጃ በኢየሱስ ስም ጌታም በጣም ነው የሚያደክመው እናቴን። እና አሁን አብርሃም የለቀቀው ቪዲዮ ነበረ፣ እሱ ቪዲዮ ለመስራት አስቤ ነበረ፣ ግን በቃ ደከመኝ ጋይዝ፣ በቃ ኤነርጂ አጣው። እና እስቲ ኢነርጂ እንዲኖረኝ እስቲ ቪዲዮ በደንብ እንዲታይ አድርጉልኝ። ጌታን እውነቴን ነው። እና ፕሊዝ ከጎኔ ሆኑ፣ ሼር ሰብስክራይብ አድርጉኝ፣ ቪዲዮን አዳምጡ፣ እስከ መጨረሻ አዳምጡ። ከዚህ በኋላ ቆንጆ የሆነ ቪዲዮዎችን እለቅላችኋለሁ። እግዚአብሔር መልካም ነው፣ እግዚአብሔር ያውቃል። እና ግን ከጎኔ ሆኑ፣ ላይክ ሼር ሰብስክራይብ አድርጉ። እና የፍቅር ጀማ ፋሚሊ እንዲሁም ያኔ የሩታ ፋሚሊ ምንም አትሉም፣ ስድብ አቆማችኋል። አሁን ያው እኔም ሩታ አልናገራትም። ሩታ ከንግስቷ ጋራ ስለሆነች አልናገራትም። እና ግን ሄርሜላን ከነካች መቼም ነው ማልተዋት። ሩታን ታውቃላችሁ፣ እኔ በሄርሜላ ድርድር አላውቅም ባንቺ ማሞገስ ነሽ ነሽኒ ማማር መባረክ ወላሂ ደ ሙዚቃ ባሴክ። መልካም ቆይታ ይሆንላችሁ። ኦኬ፣ ወዳችኋለሁ። መልካም ምሽት እና 9 ሰዓት ላይ ጠብቁኝ። የምር ማለት ነው። አንድ ያሳቀኝ ቪዲዮ አለና አላስገባላችሁ እና እናንተም ትንሽ ሳቁ፣ እኩል አብረን እንሳቅ። የጠራሁሽ ፍቅር በአሜዚንግ ጉዳይ እንግዲህ አንቺን ስጠራ ለቁም ነገርም እንደምጠራሽ ታውቂያለሽ። ግን በመጀመሪያ እስኪ ውድ ቤተሰቦቻችንን ሰላም እንዳይቸው። ሰላም ብል ቅድም አሁን አስረሳኝ፣ ድጋሚ ልቤን ቅልጥ እያደረገው ብዙ ነገር ነው የሚያስረሳኝ። ራሴንም እንዳታስረሳኝ ነው የምፈራው። እንዴት ናችሁ የኛ ውድ ፋሚሊዎች? አለም እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ያው ያሰማችሁ ነገር ስላስተካከሉ አንድ ተቀጣጣሪዎች ብለንባችኋል። ችግር የለም አስተካክለን እንመጣለን። ማን ደስ ይበለው ብለን እንጋራለን እና ሰሞኑን ወደ እናንተ አዲስ ነገር ይዘን እንመጣለን። ባናወራ ደስ ይለናል። ዝም ብለን እንድናሳይ በተግባር ነው ምን ታው በተግባር ያ በተግባር ያ እሺ። ለማንኛውም ጋይስ ፍቅር ዛሬ ለምን የጠራሁሽ ይመስልሻል? ማን ላስተዋውቅሽ ይመስልሻል? እስኪ ገምች። ባይዘው የምራቸውን ሰዎች በዚህ ሳምንት ማለት ነው እየጠራው የምራቸውን ሰዎች አስተዋውቅሻለሁ። ዛሬ አንድ እንግዳ አስተዋውቅሻለሁ። ነገ ደግሞ ይሄን ቪዲዮ ሰራችሁ ሰዎች ማለት ነው እጃችሁ ይባረክ። በጣም ነበር ያሳቀኝ። ምን ለመናገር ወይኔ ቀርታ ያሳቀኝ የነበረው